እንኳን እየሄድን ነው። አሁን ሰላም አልহামዱሊላህ ሰላም ላይ ነች። ሰላም ነው ሁላችሁ ይቅርታ በልኛለ መስሙት በለሻል አልহামዱሊላህ ይቅርታ ሁላችሁ አምላክናችሁ አይለቀስም ሳይለቀስ ነገር በቃ እንግዲህ በዚህ ሁኔታ ነው ያለችበት። በጣም የደስታ እንባ ነው የምናየው ነገር። እባክህን አንተም በራሱ ተረጋጋ። ስለዚህ እህታችን በሰላም እንግዲህ ማግኘታችን አንዳንድ ጊዜ በጣም ያው ሁሉ ሲወራ የነበረው ከሰውነት ውጪ ወጣለች እንደዚህ በቃ ሞት ነው የሚተርፋት ብለው ሲነግሩን የነበረው ያ ሁሉ ነገር ምንም እንደምታዩት እንደማንኛውም ጤነኛ ሆና ነው ያገኘናትና እንግዲህ ከዚህ በኋላ በደም ተረጋግታ ደግሞ እናንተንም የምታገኝ ይሆናል። ትልቁ ነገሯ ሂጃቤ ከላይ ላይ ወረደ እንደዚህ ተሆንኩኝ ተቀለ በቃ እንዲሆንኩኝ ሰላቴን እንዲያላልኩም አጠቃላይ ግንኙነቷ ከፈጣሪ ጋር የተገናኘ ነገር ነውና ኢንቴንሽናሊ አሁን ያለ የነበረችበት ነገር ስለሆነ እንደዚህ ነው። በተረፈ ደግሞ እናት አባቶቿ በማግኘት እና ይሄን ነው። እሺ ወንድም ካሌድ ሚውት አድርግልን። ኦኬ ሶ አሁን እየሄዱ ያሉት ሌላኛዋን ጓደኛዋን ለማምጣት ነው። እናመሰግናለን። እሺ ዚዞ ባሌ ተናገር ወንድም ሚውትን አንስተህ ድል እንስጥህ። ተስፍሽ አመሰግናለሁ። ሁላችሁም ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ተስፍሽ አንተ ላይፍ ከከፈትክ ጀምሮ አሁን እኛ ጋር ከምሽቱ 8 ሰዓት ነው። የዚች የእህታችንን ጉዳይ ስንጠብቅ ነው። በመጀመሪያ ለዓለማቱ ጌታ ምስጋና ይገባው። አልሐምዱሊላህ ረቢል ዓለሚን። ከአላህ በታች ቲም ሌላዎች በእውነት እጅጉን ምስጋና ይገባቸዋል። እናንተን ቴንኪው ለማለት እፈልጋለሁ። ሌላኛው ደግሞ በዚህ ትብብር ውስጥ የነበረች አሁን በህይወት የሌለች መሲ ይሄን ቀን ብታይ ዳግመኛ ብታይ ደስ ባላይ ነበረ። ግን ሁሉ ነገር ፈጣሪ ያሻውና የፈለገው ነገር ነውና አልহামዱሊላህ የሷ ውጤት ፍሬ ሰው የዘራውን ነው የሚያጭደው። ፈጣሪ የሷን ውለታ ምስጋና ይክፈላት። እኛ መክፈል አንችልም ለማለት ፈልጋለሁ። ሌላው ደግሞ ለቤተሰቦቿ እንኳን ደስ አላችሁ። ይሄ የዛሬው ቀን ለየት ያለች ቀን ነው። እኛ በጠቅላላ ኢትዮጵያኖች ኤርትራኖች በአለም ላይ የሚገኝ ሰብአዊነት የሚሰማው የሰው ልጅ በጠቅላላ የዚች ልጅ ከ3 ዓመት በፊት ጀምሮ ሲታገሉ የነበሩ ድምጽ ሲሆኑ የነበሩ ሰዎች አላህ ምንዳችሁን ይክፈላችሁ ለማለት ፈልጋለሁ። ብዙም አላበዛም ደክሞኛል። እጅግ በጣም አመሰግናለሁ። ተስፍሽ በጣም ለሌላ ሰው እድል ስጥ። ካሊዶ ቴንኪው በርቱ። እንግዲህ አላህ ይርዳችሁ ኢንሻአላህ አለን ለቀጣዩ ኢንሻአላህ። እሺ ዚዞ እናመሰግናለን ወንድማችን ኡስታዝ ሰኢድ ያሲን። ተስፍሽ በዚህ አጋጣሚ አሁን አንዳንድ ሰዎች ላይረዱ ይችላሉ። ለምንድን ነው ያቺ ልጅ 15 ዓመት ታስራ እንግዲህ ከሌላ ጋር የመጣችው ለምን ከሌላ ጋር አልወጣች የሚለው ነገር ግራ እንዳይገባው። ለምን እስረኞች ከመጡ በኋላ ተመዝግበው ሌላ ቦታ ሄደው ነው ከዛ ነው የሚወጡት። እና ይሄን ነገር ክሊር አድርጉላቸው ለሰዎቹ። ካልዴ ወዴት ይሄዳችሁ እንደሆነ አያውቁትም። እና ያው ሌላ ስፔሻል ኬዝ ስለሆነ ነው እሷ እዚህ ጋር ለብቻ የወጣችው። ምናልባት ትንሽ እቺን ነገር ለማረምም ያው እኛ ቀደም ብለን እዛው ጋር ላይቭ ላይ ማሜም እዚሁ ላይቭ ላይ ነው ያለው። ሁለት ሆናችሁ ቦታውን ላስለቀቅሽ ማሜን ላስወርደው። እሺ ይሰማል? አዎ እሺ። የቲም ሌላ አባላት ቀደም ብለን ያው በደብዳቤ ከውጭ ጉዳይ ሚኒስትር ጋር ኮሙኒኬት አድርገንም ጠይቀን ስለነበረ ቅድም እንግዲህ በመግቢያችን ላይ ስንናገር እንደነበረው የኒሳ አባላት ቀድመው ተባብረውልን አምጥተው ነበር። በነገራችን ላይ እህታችንም አብራ መታ ነበር። ሻንጣ ስላላት ለማምጣት ተመልሳ በመሃል ባሱ እንዳያመልጣት ሻንጣዋ የነበረው ባስ ላይ ቀድሞ ተጭኖ ስለነበረው እህታችን ሌላ ሻንጣ ስላልነበራት ነው። ቅድም አሁንም ሙቤ ለማንሳት እንደሞከረው አብዛኛው ከስደት ተመላሾች የሆኑት ከኢሚግሬሽን እዛ ምዝገባ አይወይም ምዝገባ ከተደረጉ በኋላ ተስፍሽ እንግዲህ የእናንተ የጀጎል በጎ አድራጎት ማረፊያ የነበረበት አካባቢ እዛው አካባቢ ነው የምነሱ ማረፊያ ያለው። ስለዚህ ሄደን ተመልሰን እሷን የምናመጣት ይሆናል። እንግዲህ በተመሳሳይ ከእናንተ ፊት ለፊት ያለ የመንግስት ማረፊያ ካምፕ ውስጥ ናት ያለችውና እሷም እንደው እኔ ጋር ገንዘብ አላት ሳንገናኝ እያለች ስለነበረ ወደዛው ተመልሰን ነው ለማምጣት እየሄድን ያለ ነው። ምክንያቱም እሷም ትልቅ ባለውለታ ናት። ተጨንቃ እሷ ራሱ በቤተሰቧ እጅ ውስጥ መግባቷን ማየትም ማረጋገጥ ትፈልጋለች።
ምክንያቱም በየቀኑ እህታችን ላይ የምታስተላልፈው የነበረ መልእክት የምትናገራቸው ነገሮች ሁሉ እሷንም ጭምር ያስጨንቃት ስለነበረ ትላንትም በቪዲዮዋ ብቻ ቤተሰቦቿ እጅ አያይዤ እኔ ምንም ውስጥ ብገባ የሚል ነገር ስላላት ኢንሻአላህ ሄደን ከትንሽ ደቂቃዎች በኋላ መጣት ይሆናል። ኦልሬዲ በስልክም አውርተናል። እሺ ወንድም ካሌድ ሚውት አድርግና ውሃ ስጧት፣ አረጋጓት። አይኖ ታልቅስ ይውጣላት። ምክንያቱም ብዙ ጊዜ የተጠራቀመ ነገር ስለሆነ በምታየው ነገር የደስታ ስለሆነ አንዳንድ ጊዜ እንባም ሲወጣ ጥሩ ነው፣ ታረፋለች እና እንትን በሉት። ኦኬ። ስለዚህ አሁን ያችኛው ጓደኞቿ እዛ አዮሜው መሞላት አለበት። ከኢትዮጵያ አየር መንገድ ጎን ላይ ማረፊያ አለ። እሺ በዚህ አጋጣሚ በሳምንት 3 ቀን ነው ከሳውዲ የሚመጡ ዲፖርት የሚደረጉ ሰዎች የበረራ ያላቸው፣ ሰኞ፣ ሮብ፣ አርብ ማለት ነው። እነዚህም ዛሬ የመጡት ቀጥታ እዛ ሄደው ይመዘገባሉ። ወደ ክፍለ ሀገር የሚሄዱትም ወደ ክፍለ ሀገር የሚሸኙበት ፕሮሰስ ነው ያለው። እሷም ሄዳ እዛ እንደተመዘገበች እነ ወንድም ካሌድ እዛ ጋር ሄደው ፒክ ያደርጓትና አንድ ላይ እናያቸዋለን። እሺ አታስቡ፣ ስለሷ ኃላፊነት እንወስዳለን። ሁለት ሰዎችን አስገባለሁኝ። እያወራችሁ እንትን በሉ። ኦልሞስት 115 ምናምን ሰዎች ናችሁ የላካችሁት። ምን እንደምናደርግ አናውቅም፣ ግን ባለው ደቂቃ ሁለት ደቂቃ እየሰጧችሁ እንትን እንላለን፣ እናወራለን ማለት ነው። እሺ ተደርጎ እንያት የሚሉ ስላሉ ወንድም ካሊድ ፊቷን ብቻ ያሳየን ሚውት ተደርጎ አንዳንዴ ማለት ነው። ሰላም አለይኩም ወራህመቱላሂ ጀማ። ተስፍሽ በዚህ አጋጣሚ ውሃ ይጠጣ ተስፍሽ። በመጀመሪያ ሁላችሁንም ሰላም ብያለሁ። ሙስሊም ወንድሞቼ አሰላም አለይኩም፣ ክርስቲያን ወገኖቼ ሰላም ብያለሁ። እሰማለሁ። አዎ ግን ሙዚቃ አለ ወንድማችን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዘለቁን ቀንሰው አንተው ጋር ከሆነ ማለት ታክሲ ውስጥ ከሆንክ ደግሞ እስክትወርድ እንጠብቅ ወንድሜ። ዩኒቨርስ ሚውትን አንሳና ተናገር አሁን። ጀማው ከይቅርታ ጋር እኔ ከላስ ልተኛ አነጋው 1 ሰዓት የምትወል ናፕላርክ አካውንትሽን ላኪልኝ። የዛሬን ትንሽን እንልክልሽ ቀረሽ ሲያስራ ዙዙ። እሺ ዘምዘም 1 ሰዓት አጥቼ እገባለሁ። እሺ ዘምዘም ሚውትሽን አንቺና ተናገሪ። ዘምዘም ሰላም አለይኩም። ወአለይኩም ሰላም እህታችን እንዴት ነሽ? በመጀመሪያ ሁላችሁም አሲያ እህቴ፣ ሁላችሁም ተስፍሽ እዚህ ጋር ስም ጠርቼ አልጠቅስም። የዚች ልጅ አላህ ለሀገሯ ሊያበቃት የእናንተ ተስተዋጽኦ አለበትና በመጀመሪያ ተስፍሽ ሐረርጌ እድሜና ጤና ለአንተ ብዙ እድሜ ተመኘሁልክ እና ሁላችሁም አላህ ለዚህ ቀን ስላበቃችሁ ሁላችሁም ብዙ ተብላችኋል። በዚች ልጅ ብዙ ነገር ደርሶባችኋል። አልሐምዱሊላህ አላህ ለዚህ ቀን ስላበቃችሁ ማለት ነው። እኔ በጣም ደስ ብሎኛል። አልሐምዱሊላህ ከመጀመሪያ ከአንተ ጀምሮ ስራትቼ እየተከታተልኩት ነበርና እናቷም በሙሉ ኢትዮጵያውያን በሙሉ የሆናችሁ በዚህ ላይ እኔ የሌላ ብር ሲዋጣ መዳን ቤት ነበርኩኝ። በጣም ገጠር ነበርኩ እኔ። ይሄ ያው በእኔ አይፈቀድም፣ በኢስላም እንደዚህ ማለት አይፈቀድም። ስለዚህ አሚር ወንድሜ ሁላችሁም አሲያ ተስፍሽ እኔ ከሌ ብዬ አልገልጽም አልችልም እና አላህ ኸይር ጀዛችሁ በዱንያ ላይ እንድታፍሱት ለአኺራም አይጨርስባችሁ እና አንተ ወንድሜ ተስፍሽ ቀጥልበት። ያለህበት ነገር በጣም ጥሩ ነው። እድሜና ጤና ተመኘሁልክ። አንተን የወለደች እናት እንዳንተ አይነቱ ሺ እንድትወልደን እንፈልጋለሁና አንተን የወለደች ሀገር አላህ የባረከች ሐዲስ ሁሉም ነገር ይፈረስባት አላህ አድርጋት። አመሰግናለሁ። ኸይር ጀዛችሁ አላህ ይክፈላችሁ። አሚን አሚን። ካሊዶ እሺ ዘማቹ ሚውትን አንሳና ተናገር። ዘማቹ እየሰማው ነበር። ኦኬ። አይ እንያት እያሉ ስለሆነ ነው፣ እያለቀሰች ስለሆነ ነው። ትረጋጋሽ። እሺ አዎ፣ ትንሽ ቆይተን ቤት እንግባና ተረጋግተን ወንድም ካሊድ ሚውት አርገኸው እንዲሁ ብቻ ሊያዩት የሚፈልጉ ስላሉ እንዲሁ ብቻ ማሳየት ሚውት አርገ እኮ ገባኝ። ቤት ውስጥ እንግባና ከመኪና ውስጥ መኪናም እንዳይዘጋባችሁ ቤት ላይ እንግባና እንትን እናደርጋለን። እሺ ትንሽ ደቂቃ፣ 10 ደቂቃ። እሺ ሚውት አርጉት። እሺ ዘማቹ አለ ኡስታዝ ሰይድ፣ ሶሪ ይቅርታ ኡስታዝ ሰይድ
مرحبا. شيخ سيد السلام عليكم. عليكم السلام ورحمة الله وبركاته. حياكم الله. أهلا حياكم وسهلا. الله. حياكم الله. أنا እንግዲህ የተወሰነ ማመሰግናችሁ በአረበኛ ነው የሚሆነው። ያው ሙስሊም ወንድሞች አሰላሙ አለይኩም ወራህመቱላሂ ወበረካቱ አላለሁ። እንደዚሁም ደግሞ ሌላ ሃይማኖትን የምትከተሉ ወንድሞችና እህቶች እንኳን ሰላም ሆናችሁ እላለሁኝ። ሲቀጥል ይሄን ድርጊት ለማድረግ ከሌ ተብሎ አንዱ ተመስግኖ ሌላው ቁጥር ስፍር የሌለው ለዚህ መልካም ስራ የተሳተፋችሁ በሙሉ እነከሌ ማለት አይቻልም። በአጠቃላይ እንደ አይነት ችግር ላይ ለተሳተፋችሁ ሁሉ አላህ Subhanahu Wa Ta'ala በሁለት ሀገር ደስታንና ምንዳችሁን ይክፈላችሁ እላለሁኝ። በመቀጠል ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወል ሙርሰሊን ሰይዲና ሙሐመድን ወዐላ አሊሂ ወሰህቢሂ አጅመዒን رسالة الشكر والتقدير بكل مشاعر الامتنان والعرفان نتقدم بخالص الشكر والتقدير إلى حكومة المملكة العربية السعودية قيادة وحكومة وشعبه على ما تبذله من جهود إنسانية نبيلة ومواقف مشرفة تعكس قيم العدل والرحمة والإنسانية والتي أثمرت بفضل الله تعالى عن الإفراج عن المواطن الإثيوبية ليلى نور. كما نتوجه بخالص الشكر والتقدير إلى سفارة جمهورية إثيوبيا الفيدرالية الديمقراطية لدى المملكة العربية السعودية بالرياض وإلى جميع منصبها على ما بذلوه من جهود حثيثة ومتابعة دؤوبة وحرص صادق حتى تكللت هذه المساعي المباركة بالنجاح. وإن هذا التعاون المثمر بين المملكة العربية السعودية وجمهورية إثيوبيا يجسد عمق العلاقات الأخوية والاحترام المتبادل بين البلدين ويؤكد أن العمل المشترك والجهود المخلصة تصنع الآثر الإيجابي وتبعث الآمل في نفوس الجميع. ونسأل الله تعالى أن يجزي كل من أسهم في هذا العمل الإنساني خير الجزاء وأن يجعل ما قدموه في موازين حسناتهم وأن يديم على المملكة العربية السعودية أمنها وعزها وقيادتها الرشيدة وعلى جمهورية إثيوبيا أمنها واستقرارها وازدهارها وأن يؤلف بين القلوب ويبارك في العلاقات الأخوية بين البلدين وأن يحفظ الجميع من كل سوء ومكروه إنه سميع مجيب الدعاء والحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين. እንግዲህ ይሄን ይመስላል። እህታችንን በሰላም እንኳን ከቤተሰቦቿ ጋር እንድትገናኝ ከተጨነቁ ኢትዮጵያኖች በሙሉ እንዲደሰቱ የሆነበት ታሪካዊ የሆነ ቀን ነው። አላህ Subhanahu Wa Ta'ala ደግሞ እስከዛሬ ያሳለፈችውን በስር ላይ ሆነ ያሳለፈችውን ህይወቷን እጥፍ ድርብ አድርጎ አላህ የፈለገውን ነገር በፈለገ ሰዓት ይሁን ሲል በቀላሉ ነገር ያደርገዋል። አላህ በሻ ሰዓት ወጣች ያለፈውን የባከነውን እድሜዋን ደግሞ በደስታና በጤና በመልካም ሁኔታ ላይ አላህ ይካሳት እንላለን። እናንተም ወንድሞቻችን የተለያዩ ሚዲያዎችን ሶሻል ሚዲያዎችን ተጠቅማችሁ ለዚህ ምክንያት ያደረጋችኋት አላህ ከክፉ ነገር ይጠብቃችሁ። መልካምን ነገር በሁለቱም ሀገር ይወፍቃችሁ። ኢትዮጵያውያን እንደሚታወቀው እንኳን ለዜጋው እንኳን ለራሱ አይደለምና የውጭ ሰሃቦችን የተቸገሩችን የሚያስጠጋ ብዙ ችግር ሲደርስባቸው አለም ብሎ ከጎን የሚቆም ነው። ያንን የነነጃሽን ታሪክ አሁንም ያሉ ኢትዮጵያን ትውልዶች አጠቃላይ እንደ አዲስ መልካምነታችንና እርስ በርሳችን መተዛዘናችንን እንደዚሁ እንደ አዲስ አብዲት አድርገን ልንደግመው ይቻላል። በሉኔ ብዙም ጊዜ አልወስድባችሁም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አመሰግናለሁ። እሺ ኡስታዝ እናመሰግናለን። ኦኬ እሺ በትልቁ ለማድረግ ልሞክር እስኪ አንድ ጊዜ። እሺ ከዛን እንደዚህ እንድታዩ ላድርጋችሁ። ከዛን ቆይ አንዴ ትንሽ ደቂቃ እሺ ላፍናችሁ ነው ለትንሽ ደቂቃ እሺ እንድታዩ እንደዚህ ላድርጋችሁ ብዬ ነው።
እሺ ካሜራውን የያዘው ሰው ኦኬ። እሺ እስከዛው ሲፈን ተናገሪ። ያዎቹ ሌላ ማለት እሷ ነች። ቤተሰቦች ሸፍኑላት፣ እሺ ፀጉሯን ሸፍኑላት ቤተሰቦች። አረፍ አርጓት እስኪ እባካችሁ። እናቷ ናቸው እንግዲህ እዚህ የምትመለከቷቸው። እነዚህ ደግሞ አባቷ ናቸው። ነይኔ ጋ እያሏት ነው እናትየው። ሱብሃንአላህ። ሂጃቧን አስተካክሉላት። እዛ ያላችሁ እህትና ወንድሞች ነገሯቸው። ሂጃቧን አስተካክሉላት። ሂጃቧን አስተካክሉላት። እሺ ካሜራውን ዞር እንትን አድርጎት። ኦኬ አንድ ጊዜ ላይኔ አባት ምስኪን ወላሂ። አልሐምዱሊላህ በጣም ደስ የሚል ነገር ነው ወላሂ። አላህ እንግዲህ ለዚህ ቀን ያበቃ ነው። አልሐምዱሊላህ እንደዛ ከስታለች ታማለች ስትሉ የነበራችሁ ሰዎች በጣም ነው የሚያሳዝኑት። አልሐምዱሊላህ እህትና ወንድሞች እዚህ ያላችሁ ሰዎች እንግዲህ ሌላና አሁን እንዳያችሁት ነው። ምንም ያጠፋሁት ካሊዶ ፀጉሯን አስተካክሉትና ቪዲዮውን ክፈቱት። እሺ እንዳያችሁት ነው ሌላ አልሐምዱሊላህ ሙሉ ለሙሉ በጤናዋ እንግዲህ እዚህ ጋር እንዳያችሁት ነው። እንደተባለችው እኛ እንዳስደነገጡን ከስታ መሬት ላይ ተኝታ ምናምን ሲሉ የነበሩት በጣም ነው አሁን እነዚህ ሰዎች ላይ ያፈርኩት በነገራችን ላይ እና አልሐምዱሊላህ አላህ ምስጋና ይገባው። ሁላችንም ይሄን ቀን ስንመኘው የነበረ ቀን ነው። እንደዚህ ሌላ ከእናትና ከአባቷ በመሃል ቁጭ ብላ እንደዚህ ስታያቸው እንግዲህ ይሄን ቀን ነበር የጠበቅነው። ይሄን ፎቶ ስክሪንሾት ያደረጋችሁ ሰዎች እባካችሁ ላኩልን። ይሄ በጣም ልዩ ፎቶ ነው ለኔ በግሌ ማለት ነው እና አልሐምዱሊላህ ወላሂ በጣም ነው ደስ ያለኝ ይሄን ፎቶ በማየት። እሺ አንድ ጊዜ ዘማቹ ተናገርና አዋሚራም ሌሎችም መግባት አለባቸውና ዘማቹ ሚዩትን አንሳና ተናገር። አንድ ደቂቃ እንስጣችሁ። እሺ ሲፈን እሺ ብዙ ነገር ሲደርስባችሁ የነበራችሁ ስትሰደቡ፣ ብዙ ነገር ሲደርስባችሁ የነበራችሁ ተናገር። ይሰማሉ። ሰማችሁ? ተቋረጥክ። ኔትወርክ የለውም። ኔትወርኩ የ1% ነው የሚያሳየን። እሺ ሶሪ። እሺ እመቤት ተናገሪና ሌሎቹን ሰዎች ላስገባ። እሺ እኔ ያው እንኳን ደስ አላችሁ ነው የምለው። እንኳንም እግዚአብሔር የጽናታችሁን ውጤት እንኳን አሳያችሁ። በጣም ደስ ብሎኛል የእውነት ከቅድም ጀምሬ እስካሁን እኔም ከእናንተ ጋር ነበርኩኝ። እግዚአብሔር የተመሰገነ ይሁን። በቃ የያዛችሁት የነካችሁት ሁሌ ይባረክላችሁ፣ ሁሌ ከውጤት ይድረስላችሁ ነው የምለው። እሷንም እግዚአብሔር ጤናና እድሜዋን ይስጣት ነው የምለው። ነገ ቆማ ለመመስከር ያብቃት። ሰላም ሁኑልኝ። እንኳን ወደድኩ ወንድሜ ተስፍዬ፣ እንኳንም ተከተልኩ የኔ ጌታ። በጣም ትርፋማ ነኝ። እግዚአብሔር ስሙ ይባረክ። ሰላም ሁኑልኝ። አመሰግናለሁ። እሺ እታችን እናመሰግናለን። እሺ ሲፈን በቪዲዮ አድርገውና ወንድም ካሊድ ማን ነው ካሜራውን ያዘው? እዛ የሞባይሉን ካሜራ የያዘው በቪዲዮ አድርጉትና ከእንትን ካለች ይሄ ፊት አሊዮ ፊት ለፊት እያሉ ነው። ኮሜንቱን ብከፍተው ዞር በል ከፊቴ ነው የሚሉት እና ወንድም ካሊድ ቪዲዮውን አስተካክሉትና ክፈቱላቸው። እኔን ሌላ ቀን ያኝ። እሺ ኦኬ፣ ኮሜንቱን ላብራላችሁ። እስከዛው ተንፍሱ በቪዲዮ እስኪገቡ ማለት ነው። እሺ አቧሚራ አልደረሳችሁም? እስኪ የተረጋጋ ሰው ሞባይሉን የያዘውና ደግሞ እዛን መቼም ስሜት አይሆኑ ተቸገረ ያኮ እስኪ ከፍቱ እየጠበቅኩ ነው። ወንድም ካሊድ አለ? የወንድም ካሊድን ሞባይል ካሜራ የያዝከው አለ? መሐመድ አይደለም አይደል? መሐመድ አይደለም። ኦኬ አሁን
10 ነው በቃ በሚታወቀው ስልክ እኮ አይደለም መግባት የነበረበት ወንድም ካለ የቴሌ ገመድ የሚያልፍበት እኮ ነው የሚመስለው። ይገባል አለ ይታያል። ተስፍሽ አሁን መጣች። በትልቁ ካረከ ይታያል ይመስለኛል። ጭራሽ ለአባቷ ነው የምታጠጣው ራሷ መጠጣት ሲኖር በጣም አባቷ ደግሞ እህቷን ነው የምትመስለው አይደል? ያ ጀማ ሱብሃንአላህ። ካሜራውን ጠረግ አድርገው። ካሜራው አይደለም። ቆይ ሪዞሉሽኑን እንዴት ነው የምናስተካክለው መሰላችሁ? አንዴ አንቺን በትልቁ እናደርግና መልሰን እሷን ስናረጋት ሪዞሉሽኑ ይመጣል። እሺ ወጣ ጭራሽ። ዋይ ቻርጀር ይሆናል። አብሽሩ ቻርጀር አልቆበት ነው መሰለኝ። ያው የሁሉ ሰዓት ላይፍ ስለነበረ በሌላ ስልክ አቡ አሚራ ካለ በአንተ ስልክ ግባ። ቻርጀር አልቆበት ነው። አቡ አሚራ አለ እዛ ነህ? ተኝቷል እሱ ራሱ ተኝቷል፣ ደክሞታል። እሺ አሰላሙ አለይኩም ብያለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በደንብ እስኪ በቃና አለቀስንና ከዚህ በኋላ መንቀስ ተገቢ አይደለም። አልሐምዱሊላህ መደሰት ነው ያለብን። አልሐምዱሊላህ አላህ ያሰበውን አሳክቶና ያው ኦልሬዲ አሁን ያለነው ቁርስ ቤት ነው የምንወርደው። የሆዱ ነገር ነው ሞቱ ነው እና በቃ አልሐምዱሊላህ ቁርስ ቤት ድረን አይኔ ራሱ ሊዘጋ ነው። እሺ ካሊዶ አንድ ቁጥር ጻፍልን። ካሊዶ አንድ ቁጥር ጻፍልን። ቁርስ ሌላ ነገር ምለው ምንድነው በሌላ ጉዳይ ላይ ነው ከዚህ በፊት ተገናኝተን የነበረው ነጭ መነጋገር ስላለብን እና ወንድማችን ላይ በሌላ ጉዳይ ላይ ጥሩ ይሄድ እንደነበር ሰዓት ላይ ከዛ በኋላ በመካከላችን ክፍተት ተፈጥሮ ነበር እና ያ ክፍተት እስከ ቅርብ ጊዜ ድረስ አልተሻረም። ያው ዛሬ የጋራ ደስታ ስለሆነ ነው እንደዚህ አብረን ቁጭ ያልነውና ያው መሸናነፍ አንዱ አሸናፊ አንዱ ተሸናፊ መሆን አይችልም። ወንድማማቾች ነን። በእኔ መካከል በአንተ መካከል በሌሎች መካከል ያለው ክፍተት ተዘግቶ ለወደፊቱ እንደዚህ ያለ ትልቅ አጀንዳ ሲመጣ እኩል ሆነን ተባብረን እንዳሁኑ በአንድ ክንድ ሆነን ትልቅ ነገር ማሳካት እንችላለንና አንተ ጋር ያለውንም ሌሎች ወንድሞቼ ጋር እህቶቼ ጋር ያሉትንም አውፍ ተባብለን ያው ጉዳዩ ከዚህ በኋላ ስለማንሄድበት ሌላ ጉዳይ ላይ አውፍ ተባብለን ብንዘጋው የተሻለ ነው ብዬ አስባለሁና በሰፊነት መሆን ያስፈልጋል። በእኔ በኩል ያስቀየምከኝ ነገር የለም። ያስቀየምኩ ነገር ካለ አውፍበን እኔም አፍ ብያለሁ እና አላህ ይጠብቅህ። በርታ። የምትሰራው ስራ የሚታየትና ሌሎች ወንድሞችንም ጋር በዚህ መልኩ አፉ መባባል ምክንያቱም በቃ እንዲሁ እንደ ሚዲያ ሰው ብቻ ታይተን ማለፍ ሳይሆን እንደ ቤተሰብ ነው ከፍተን ትልቅ ዓላማ ነው ያመጣነው። እውነት ለማውራት እንደ ቀልድ የሚታይ አይደለም። የሌላ ጉዳይ አንገቷ ላይ ሰይፍ ያረፈባትን እህት የሞት አፋፍ የነበረችን ሴት ነው እዚህ እናት አባቷ ጉያ ስር እንድትሆን ያደረግነው። ይህ እንደ ቀላል የሚታይ አይደለም። እኔ ዛሬ ያለቀስኩት ለቅሶ ምን ያክል በቃ ከቻልክ ወጣ ብለህ አውራን። አጠገብህ የሚንጫጫ በጣም ብዙ ነገር አለ። እየሰማን አይደለም ወንድሜው። ማስቆም አልችልም። እኔ መውጣት አልችልም። ምግቡ ደርሷል። በቃ ይሄንን ለማለት ያክል ነው። ጀማል የምትለው ነገር ሂድበት። ደህና ነው። ቀጥል። ምንም ምለው የለም። ቤተሰብ ሰላም አለይኩም። ሰላም። ካሊድ ስላልገባልን ነው ቤተሰብ። እሺ እሱ ጋር እንትን እንላለን። እውነት ለመናገር የነበረው ነገር በጣም በደንብ አልሰማም። እሰማል። እውነት ለመናገር የነበረው ነገር በጣም ይረብሽ ነበረ። የመልካም የጥሩ ነገር ውጤት
አይቻለሁ። ማጣትን መከልከልም የሚችለው አላህ ነው። በቃ ሰው እየሰማ ነው። እና ስረጋጋ ምናምን በኋላ አወራችኋለሁ። እንቅልፍ አልተኛውም፣ እራት አልበላውም። ወላሂ እራት አልበላውም። በኋላ እናወራለን። በቃ እራታችሁን ብሉ። እናንተ ወዳችሁን እኛም እንትን ማለት የለብንም። በዚህ አጋጣሚ አንድ ደቂቃ አስተኝ ተስፍሽ እኔም አቡ አሚራን እንግዲህ ቅድም ያው የሌላችሁ ስላልነበረ እኔም እንግዲህ በማወቅም ባለማወቅም በዚህ ጉዳይ ላይ ድንገት ያስቀየምናችሁ ሰው ካላችሁ አፉ በይን ብያለሁ። አሁን አቡ አሚራ አሁን ስለመጣ እኔም እንግዲህ አቡ አሚራ ያው ኢንሻአላህ አንተም ሳላውቅ ያስቀየምኩ ነገር ካለ አፉ እንድትለኝ። በነገራችን ላይ ከዚህ በፊትም ብዙ አብረን ብዙ ነገሮች ሰርተናል። ኢንሻአላህ አሁንም በቀጣይ ብዙ ነገር እንሰራለን። እኛ አንዳንድ ሶሻል ሚዲያ ተጠቃሚ ሰው ከኛ ብዙ ነገር ይጠብቅብናል ኢንሻአላህ። ስለዚህ እኔም አፉ እንድትለኝ ወንድሜ በዚህ አጋጣሚ ጀዛከላህ ኸይር። መርሃባ እንደናፉ ብያለሁ። አብሽሩ። ሌሎቻችሁ ግን ያው ያናደዳችሁ ያላችሁ ስላላችሁ አላግባብ ስሜን ያጠፋችሁ አፉን እምላችሁ አላችሁ፣ አፋችሁን እምላችሁ አላችሁ። ከቁርስ በኋላ እመለሳለሁ። ሁላችሁንም ወዳችኋለሁ። ሰላም አለይኩም። በላፊያ ብለናል። እሺ እናመሰግናለን። ያው ይቅርታ መባባል መልካምነት ነው። እውነት ለመናገር ከኔ ጋር የተጣላ ሰው የለም። እኔ ከሙቤ ጋር አልተጣላውም፣ ግን ከቲሙ ስለተለየ በጣም አዝኛለሁ በወቅቱ። ምክንያቱም ብዙ ሲለፋ የነበረው የመጀመሪያዎቹ ጊዜያቶች እሱ አንዱ ነበርና ከኔ ጋር ክፉ ደግም አልተነጋገርንም፣ ግን ከቲሙ በመለየቱ በጣም ፊል አድርጌያለሁ። አንዳንድ ጊዜ አብረን በጋራ ስንሆን የምንጠረክርባቸው ነገሮችን ተነጣጥለን ጋፕ ፈጥረን ነበርና አሁንም ወደዛው መስመር እንመለሳለን። እኛ በተለያየ እምነቶች ውስጥም ብንሆን ወደ መልካም ነገር መምጣት አለብን። ጥሩ ነገር ላይ ሲሆን መተባበር አለብን። እኔንም በክፉ ነገር ያነሳችሁ ፎቶ የለጥፋችሁ ብዙ ነገር ያላችሁ ሰዎች እኔ ይቅርታ አድርጌያለሁ። ምሰራው እውነት ላይ ስለነበረ ነው ችን ቀን ስጠብቅ የነበረው። ይቅርታ ያልኩት ለእናንተ ስህተት ነው፣ ለእናንተ ለዋሻችሁት ስህተት ነው ይቅርታ የምጠይቀው። ሰዎችን ስላወዛገባችሁት ያለ ስም ስለሰጣችሁን ነው ይቅርታ የምጠይቀው። እና ያው ቅድም እንደተናገር ነውም በጥርሰ ፍንጭቴ ስለለጠፋችሁኝ ነው እንደውም የገረመኝ። አሁን ውብ ከሆንኩ በኋላ ብትለጥፉኝ ጥሩ ነበር። አብሽሩ። ለማንኛውም አረ ከዚህ በፊትም ውብ ነበር። ካረ እንደዛ አይደለም። አይ ፎቶ ምናምን የእድር ቤት ጸሐፊን ያስመሰሉኝ ዘግዝቀውኝ በቃ ሌላ የተመታ ፎቶ አድርገው ምናምን እና ፈታ ብሎ ለዛ ነው። እሺ ወንድም ካሊድ ተመልሶ መጥቷል። ያው ዝም ብለን ሲሪየስ እንዳናረገው ብለን ነው። መሲ ብሪጅስቶን ኢን ዘ ሃውስ ሚውትሽን አንስተሽ ተናገሪ እስኪ። እሺ እንዴት ናችሁ? ሁላችሁም ሰላም ናችሁ ወይ? በቅድሚያ ይሄንን ነገር የሞቷን ደብዳቤ የቀደደላት እግዚአብሔር ነው፣ እግዚአብሔር ይመስገን። ሲቀጥል ደግሞ ለዚህ ጉዳይ እኛ ገንዘብ ነው ያዋጣ ነው እንጂ እንደናንተ አልደከምንም። አካውንት ተበተነ፣ አካውንቱ ላይ ያቅማችንን አድርገናል። ከዛ በኋላ እኔ ተችም ነቃፊም አልነበርኩም፣ ዳር ሆኜ ስመለከት ነው የነበርኩትኝ። እንኳን እግዚአብሔር ለሀገሯ በቃት። ስፔሻሊ ደግሞ እናትና አባቶቿ እንኳን ደስ አላቸው። በዚህ ስራ ላይ ስትደክሙ የነበራችሁ፣ ስትለፉ የነበራችሁ፣ ያለ ስም የተሰጣችሁ፣ የቤተሰቦቻችሁ ክብር የተነካባችሁ ደግሞ ለመልካም ነገር ስለሆነ ችግር የለም። ያው በቃ ፍሬውን አይታችኋል። አንድ ሰው ፍሬውን ሲያይ ነው ጥሩና ፍሬውን ፈጣሪ ስላሳያችሁ አይክፋችሁ እና በጣም ደስ ብሎኛል። ተስፍሽ፣ ወንድም ካሊድ፣ ሙቤ ሁላችሁም በቃ እንኳን ደስ አላችሁ። በተለይ ደግሞ እናትና አባቷ በቃ እነሱም ናቸው ዛሬ የተፈቱትና ከስር እሷ ብቻ አይደለችም የተፈታችሁ፣ ከጨለማ የተፈታችሁ እሷ ብቻ አይደለችም፣ እናትና አባቷም ብሎም ደግሞ በእሷ ጉዳይ ላይ ያለ ስም የተሰጣችሁ ሰዎች ናችሁና ሁላችሁም እንኳን ደስ አላችሁ። ተስፍሽ አመሰግናለሁ። እሺ ትየውና አመሰግናለን። ወንድም ካሊድ ካሜራ ወደዛ ዞረው እንትን ትናገር ጥሩ ነው። እየደወሉብህ ከሆነ እንያት እያሉ ነው፣ እየተሰማው አይደለም። ወንድም ካሊድ ካሜራውን አዙሮ ድንቅ ችሎታ ነው ያለው። በነገራችን ላይ ካሊድ በአንድ እጁ ስልክ ይዞ ምናምን በአንድ እጁ ካሜራ ይዞ ነው እዛ ላይ ደግሞ 2-3 ስልክ ነው ያለው። ከዛ ጋር ያወራል፣ እዚች ጋር ማሻአላ አለ ካሊድ።
እንደዚህ እያወራች ነው። ኦኬ እቹትና እህታችን ከእናቷ ጎን ሆና እያወራች ነው። እሺ ሌላ ኑር ሰዎች እንግዲህ መረጃ ስለ ጓደኛዋ የልብስ አይነት እየነገረች ነው እዛ የልጅቷን ምልክት እየነገራቸው ነው። ይሄን ትመስላለች፣ ይሄን ትለብሳለች፣ ይሄን እያለች እየነገረቻቸው ነው። አያችኋ ምን እንደምታረግን ይችል ሌላ እናትና አባት የሌላት ልጅ አለ። አራቆ ለሱ የለ ተሰፍይም ግን አኩኝ ዞታነሙ ከሰፍያ ጋር ይዛችኋት ነው እያለች ነው። ሻንጣም አላት ሻንጣም አላት። ሁለት ሻንጣ አላት። አይ አንድ ሻንጣ ነው። ብሩን እና ደግሞ ብሩን ችግር የለውም በያቸው ነገር ብሩ ይሷ ነው በቃ ለራሷ አይደለ አንቺ ነየትሽላት በቃ ንገሪው ለወንድምሽ ብሩ ነይቼላታለሁ አብሽሩ ብሩ ይብሳ የምትሳፈርበት ነገር የለም ተውሰደኝ ትመጫት ይዛን ታምጣ የኛን ታምጣ ና እዚህ ዳቦ ይዛችኋት ነው እሷ ሳትመጣ አንበላም እያሉ አይ ንገር ይዛችኋት ነው አገኘኋት ከዲ የምትለው ወንድሟ ነው ከድር ነው። ቆይ ደውይላትና ደውላትና እኮ ብዙ ሰው አለ ሁሉም እንዴት ይወቋት? ሁሉም ደግሞ ሙስሊም ጥቁር ልብስ የለበሰ እንዴት ታውቃላችሁ? እንዴት ታገኙቻችሁ? ያለች ሁሉ ሙስሊም ጥቁር ነው የለበሰ ማን ያውቃ? እንዴት ይወቋት? አንቺ ምልክት መንገድ ትተሽ በነገራችን ላይ ሚት አድርገው ካሊድ በነገራችን ላይ አሁን እሷ እንደዚህ ያስጨነቃት ነገር ከእሷ ጋር 15 ዓመት የታሰረች ልጅ አለች እና እቺ ልጅም ያው ቤተሰብ የላትም ዘመድ የላትም እናት አባቷን ቤተሰቦቿን አታውቅም እና ተጨንቃ ነው ከዚህ በፊትም ሌላን ስታገዛት የነበረች እህታችን ናት 15 ዓመት ነው የታሰረችው ዛሬ ነው ለመጀመሪያ ጊዜ አገሯ የምትገባው ማንንም የላትም የታለች አምጧት እያለች እንደው ማለት የሚገርም ነገር ነው እሷ በዚህ ሰዓት ላይ ምን ያህል ደስተኛ እንደሆነች እንግዲህ ያቺኛዋ እህቷ ለዚህ ስንት ዓመት ከሷ ጋር ችግሯን መከራዋን ያየች የታለች እያለች ነው እና እኔ አሳቀኝ ምን እንደሆነ ታውቃለህ ወንድም ካሊድ ነው እየመጣው እየጮኸ ደግሞ ለምን ታጣታላችሁ? አሁን ልጅቷ ሌላ ከተናገረችው በየትኛውም ቦታ ላይ ሁን የአረብ ሀገር ሴት ምን ያህል የፈለገ ጨለማ ውስጥ ትቆይ የአረብ ሀገር ሴት ማለት በቃች ናት። ራሷ ገና ቤተሰቦቿ እንኳን ሳትጽናና አጠገቧ የነበረችው ልጅ እንኳን ለመተው ብር እያለች ያለችው መሲ መንግስት እዛ ወደ ሀገራቸው ዲፕሎት ሲደርጉ ሲመለሱ አንዳንድ ሺህ ሪያል ይሰጣቸዋል። ያን 1 ሺህ ሪያል ለልጅቷ ሰጥታታለች። ብሩን ትውሰደው የኔን እና ምንም ነገር የላትም የታለች አምጧት እያለች ነው። እና በጣም የገረመኝ ይሄ ነው ማለት እያንዳንዱ 1 ሺህ ሪያል ያን ገንዘብ ለሷ ሰጥታታለች እንዳትወስድባት ነው እያለች ያለችው። በጣም የሚገርመው ነገር በዚህ አጋጣሚ ወንድሞቿ እሷን እየጠበቋት ነው። እሺ እዛ ይዘዋት ሊመጡ እዛ እየጠበቁ ነው ያሉት። ይዘዋት ሊመጡ የሚያውቃት አንድ ወንድም ስለሆነ እዛ ጠብቀው ይዘዋት ሊመጡ ነው። አንድ ላይ እኛ ቤት መሆን አለባት ነው እያለች ያለችው ሌላ። እንግዲህ እሷ ሳትመጣ አልበላም እያለችም ነው። በነገራችን ላይ የሚገርመው ነገር ሳትመጣ ምንም ነገር አይሆንም እያለች ነው። አምጡልኝ የታለች? እንዴት ታጣታላችሁ? እንዴት ልጠፋችሁ ትችላለች? እሷ ይሄ ነገር አታውቀውም ማለት ቀላል መስሏታል በነገራችን ላይ። እና እኔ ቅድም እንዳልኳችሁ ሌላ ዛሬ ያው ፍቃድ ተገኝቶ ነው እንደዚህ ልትወጣ የተቻለው። ማንኛውም እስረኞች ሲመጡ ቀጥታ ኖርማሊ ሰው በሚወጣበት ቦታ አይደለም የሚወጡት። ባስ አለ። ከፕሌን ሲወርዱ ባስ ውስጥ ነው የሚገቡት። ያ ባስ ሌላ ቦታ አለ፣ እዛ ይዟቸው ይሄዳሉ። እዛ ይመዘገባሉ፣ ማንነታቸው አሻራ ይሰጣል። ከዛ በኋላ ነው እንግዲህ ወደ ክፍለ ሀገር ወደ መሄዱበት የሚሄዱት። እሺ ለመሰላችሁ እኔ ከዚህ በፊት ኢትዮጵያ ያለው
አንድ ወንድማችን እሱም ታዋቂ ሚዲያ ላይ ነው 1 ዓመት ከምናምን ታስሮ ሲመጣ እኔ ኤርፖርት ልቀበለው ሂጄ አይደለም ውቤ እሱ የሚመጣው እዚህ አይደለም መሄድ ያለብን እንደዚህ አይነት ቦታ ስላሉኝ ነው ይሄን ነገር የምነግራቸውና ኢንሻአላህ ልጅቷም እናገኘታለን። እሺ ቴንክ ዩ ሙቤ ወንድሜ። እሺ ወንድም ካሊድ ሚውት አድርጉትና በቪዲዮ በፊት ልጅ እያለች ነው የምትሉላት? እሺ በሉልኝ ብላ ነው። እስቲ ልጅ ያለው የምትልኝ ነገር ዘፈን ለአባቴ ዘፈንልኝ እንደዛ እያልክ የምትለኝን አሁን እንደዛ በለኝ ብላ ያው ያ ልጅ ያለች እንዴት እያለ እንደሚያጫውታት አባቷ ያን ነገር እያለላት ነው። ሱብሃንአላህ። ኦኬ ካሜራውን አስተካክሉት እንደሆነ ለካሜራማን ኮፒ ሰንተት እስቲ። እሺ ሪዞሉሽኑ ኢትዮጵያ አንድ ካሜራማን መቅጠር አለብክ፣ ግዴታ ነው ግዴታ ነው። ሪከርድ የተደረገበት ላይ ተስፍሽ በካሜራማን ሲማረር ድምጾች አሉ። አብሽር ተስፍሽ። አንድ ሰው ስታንድ ይዞ አይሄድም። ተስፍሽ አንድ ሰው ስታንድ የለውም ማለት ሰው ምን ይፈልጋልን እኮ ማወቅ አለብህ አይደል? ጀስት አሁን እኔ በዚህ ጋር ምኑ ጋር ነው መሆን ያለብኝ? መጀመሪያ ራሱ መረጋጋት አለበት። ካሜራማን ከዚህ ስሜት ውጪ ነው መሆን ያለበት። ምን አይነት ክሊፕ ነው ሰው ማየት የሚፈልገው የሚለውን ማወቅ አለብን። አሁን የተቸገርነው እኮ ይጋርዱታል፣ ስሜታዊ ሲሆኑ ይገለብጡታል ምናምን እና በቃ ከዚህ ሁሉ እኮ ኢዚ የሆነ ወይ ስታንድ ላይ ቢያቆሙት በቃ خلاص አንድ ቦታ ያቆሙታል። እኛም እናያለን። ማሜማ ኪስ ውስጥ ነው ያደረገው። ምግን በጡማ በምንጣው መጣች እንደ ልጅቷ እሷ ናት አይደለም? አይ የወንድም ካሊድ እህት ነው። ሐናን ናት እና እሷ እያወራቻት ነው። እናቴን ስለተንከባከብሽ እያለች እየነገረቻት ነው። ያንቺን ንገራ ለምን እሷ ቡና ፈላለው ብላለች። እናትሽን ደግሞ ይኸውልሽ ቡና ስታፈላ ስትንከባከብ የነበረች እሷ ናት። እሺ መኪያ ትባላለች። መኪያ ልጅ ደግሞ አላት። ልጅሽን አምጪላ አሳያት። 2 ልጅ አለ። አብሽር በቃ ና። ይሄ ደግሞ መሐመድ ይባላል። ጸጉሯን ሸፍኑላት። እሺ ጸጉሯን ማሜ እና ጋሼ ትለዋለች። ናጋሼ ትለዋለች። ስንት ዓመት እንዳለቀሰ ወላሂ ሱብሃንአላህ። ናጋሼ እሺ በይ አጎትሽን አሁን እንደ አዲስ ነው ዚያራ በይ። ሁሉንም እንደ አዲስ ዚያራ በቃ አሁን ከቃልቤ በቃ። ይሄ ደግሞ አጎቷ ነው። ማን ነው አሁን እሱ? ማን ነው እስቲ አጎትሽ? እሺ ይሳቅ አሁን ይኸው ከቃል ቆይ በደምብ ቆይ ስትሰርላት ሻርፕ ቆይ ባይ እህቷ ናት። እሷን ነው የምትመስለው። ታናሽሽ ነው ታላቅሽ ነው? ታላቅ። ኦ ማሻአላ። ሌላ ለካ ትንሽ ነሽ። ልጅ ናት ለካ። ከድር ታናሽሽ ነው ታላቅሽ? ያው አንዳንድ ነገሩ ከመስመር ወጥቼ ማወራው እንትኗን አቴንሽኗን ለመያዝ ነው። አቴንሽኗን ለማንተን ነው ቢዚ የምትሆንበት ዳይቨርት ለማድረግ ነው። ሌላ ከድር ታናሽሽ? ኧረ በቃ በሉ። አሁን ቅድም ያረጋችሁላት ዚክር በሉላት። በሉ እንዲህ ከሳመች ዚክር በሉላት። ቆይ ቁጭ በይ ማሉ በሉላት። አሁን ያው ከቀልቧ ሆና በደንብ በሉ ሰላም ልባላ። ወላሂ ትችላለች። በሉ አሁን በጣም በቃ ደስታዬ ሊያልቅ አልቻለም። ደስታዬን መቆጣጠር አልቻልኩም ነው ያለችው። አንተ በደንብ ተርጉም ካሊድ። እስኪ እና ለዛ ነው እንትን ማለት የአባቷን ዚያራ ይበሉት። እሺ ስለዚህ
እሺ ነው ትንሽ በሉልን። በነገራችን ላይ ተስፍሽ አንተ ነህ አሁን የምትተረጉምልን፣ በኦሮምኛ ነው የሚሉት። አይ ቁጭ በል። ለምን እርሶ በሉላቸው፣ ሊሰሙ ነው። ቆይ ቁጭ በል፣ ቁጭ በል በል፣ ቁጭ በሉና በሉላቸው። በሉ ቢስሚላህ ሰላተል ሽኩር በቃ አንጥፏ መጀመሪያ አንድ ላይ ቆይ አብራ ኡዱ ታረጋለች እሷ እሺ ሰላተል ሽኩር እንስገድ አሁን አንቺ አዲስ ሆኖብሻል አንተ ወጣም ለማለት ተሰግደው አብሽር ያው አላህ ነው ሁሉ አሁን ትልቁ ምንድነው መሰለ ያው በደም ሙቤ እንትን ይላል እናንተ ናችሁ እንደ ፈጣሪ እኔ ምኑን ለፈጣሪ ትሰግዳላችሁ ምክንያቱም እኔ በቃ ኃጢአተኛ ነኝ የሚል ነገር ነበራት ከመጀመሪያ ጀምሮ እና ያው በጣም ጸጸቱ ስላለ ምን ስላለ እኔ ሰግድላችኋለሁ እንዲህ ላረጋችሁ እኔ ነው መስገድ ያለብኝ ማመስገን ያለብኝ ነው ኢንሻአላህ እንግዲህ ሰላተል እና ሰላተል ሽኩር እና ደግሞ በቃ ያው በተለይ እዛ እስር ቤት ውስጥ ባለችበት ሰዓት ላይ በጣም ቴንሽን ከዛሬ ነገ አንቺ እኮ ያው እዚህ የምትገደይ ነሽ እንደዚህ ነሽ እያሉ ስለነበረ የሚነግሯት ስቲል ከዛ ትሮማ ውስጥ የመውጣት ነገር የለም። ስለዚህ የመጀመሪያው ትልቁ ነገር አንድ ሁለት ቀን የመረጋጋት ነገር እዚህ አብራ ስትተኛም ስትውልም እንደገናም ደግሞ በቃ ትለቃለች። አብሽር 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 በቃ ይሄ ነው እንግዲህ ያለው። ሌላ እንግዳ ደግሞ መጣ። ይኸውልሽ ሰላም ሊልሽ ልጅቷን አምጣውላት ትረጋጋለች። እሷ ደግሞ እናትሽን ስትንከባከብ የነበረች ሐኪም ናት። ደግሞ እሷ ሂጂ አሁን እንትኑን ይዘሽላት ነይ። እስኪ እንትንሽን ይዘሽ ነይ፣ መመርመሪያሽን ይዘሽ ነይ እና ቼክ አድርጊያት። ያው ቼክ ሆስፒታል በቃ ታድክሟት ካሊዶ በቃ የሌሎችን ሀሳብ እንስማ። በቃ ሚውት አድርጉና አይምሮዋን ቢዚ ማድረግ ስለነበር ያ እኮ ሚውት አድርጉና ፎሎ አድርጉት። ወንድም ካሊድ ቻሌንጅ ላይ ነው። ፎሎ አድርጉት። አትላኩ። እስኪ ቤቱን ታብታብ ብቻ አድርጉ። እሺ የሚያልፍ ሞጃ አትላኩ። ፎሎ አድርጉት። ወንድም ካሊድን ቻሌንጁን ተቋርጦበት ስለነበር ፎሎ አድርጉት። ፍቄ ሚውትን አንሳና ተናገር። እንግዶችን እስቲ እናስገባና እነሱም ደግሞ የተንፍሱ ሁለት ደቂቃ። እሺ ሰላም ተስፍሽዬ፣ ሰላም ሁላችሁም ቲም ሌይላ በሙሉ እንዴት ናችሁ? እንኳን ደስ አላችሁ። እንኳን ለሀገሯ መሬት አበቃት። እንኳንም የድካማችሁ ውጤት እንደዚህ ለማየት አበቃችሁ። የምር ከልብ ነው የምታሳዝነው፣ ያማል። እንደዚህ ሰው በዚህ ሁኔታ ላይ ሆኖ ከምንም በላይ እዚህ ጋር ቁጭ ያላችሁ በሙሉ እግዚአብሔር ይባርካችሁ። አላህ ባላችሁበት ሁሉ ይጠብቃችሁ። ቀላል ፈተና እንዳላለፈ ሁላችን የአቅማችንን ድንጋይ ወርውረናል ሁላችሁም ላይ።
ከመጓጓት ከመቸኮል ከብዙ ነገር እና በዚሁ አጋጣሚ ሁላችሁም ይቀርበሉን። እኔ እውነቴን ነው። በቃ ይሄ ትልቅ ነገር ነው የሆነውና እግዚአብሔር ይባርካችሁ። እሷንም እንኳን ለአገሯ መሬት አበቃት። ከዚህ በላይ ብዙ ማለት አልችልም። እሺ ፍቄ እናመሰግናለን ወንድሜ፣ እናመሰግናለን። እሺ በዚህ አጋጣሚ እዚህ ጋር የምታዩት የልጆቹ እናት ዲላ የምናሳድጋቸው 60 ህጻናቶች አሏት። እናትና አባት የሌላቸው የኔ ልጆች ናቸው። እሷንም ፎሎ አድርጉልኝ። እናትና አባት የሌላቸውን ልጆች ዲላ ላይ የምታሳድግ ጀግና እናት ነች። ፎሎ አድርጓት። ሚዩትሽን አንቺና ተናገሪ። ሙሉ ሰላም ሰላም፣ እንዴት ናቸው? ተስፍሽ አይሰማም? ይሰማል። ይሰማል። አይሰማም? ይሰማል። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እንኳን ደስ አላችሁ። በጣም ነው ደስ ያለኝ። እግዚአብሔር የፈቀደው ቀን ሆኗል። እንደ እኛ ሳይሆን እንደኛ ፍላጎት ሳይሆን ብዙ ሰው ዋጋ ከፍሏል። ግን በዛን ሰዓት የእግዚአብሔር ሰዓት ስላልነበረ ነው አሁን የሆነው። እግዚአብሔር ይመስገን። እሱ በፈቀደው ቀን በነፍስ ወደ ሀገር መግባቷ በጣም ደስ የሚል ነው። ሁላችሁም እንኳን ደስ አላችሁ። እኔም ደስ ብሎኛል እና ተስፍሽ ወደ ፕሮግራማችሁ ግቡ። የሆነ አስቸኳይ ነገር ገጥሞን ወደ ጣቢያ እየሄድን ነው። መሀል ላይ ታስገባኛለህ እዚሁ እያለሁ። እሺ ያስገባሻለሁ። እሺ 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 እዚሁ እሺ ኦኬ። ያው ይሄ ወንድም ካሊድ ፋውንዴሽን የሚገኘው የሕክምና ማዕከል ነው። ነርሶች ናቸው ቼክ እያደረጓት ነው ያሉትን ነገር ፎሎ አድርጉት። ምናልባት በደንብ ስትታከምም ማየት ላያስፈልግ ስለሚችል አሲ ነይና ተናገሪ እስኪ። ዝም አልሽ፣ ቀዘስ አልሽ። ተስፍሽ እኔ ምን ልናገር? አይ አባት አይ እናት፣ አልሐምዱሊላህ። እኔ ምንም የምለው ነገር የለኝም ወላሂ ከማመስገን ውጭ ፈጣሪያችንን ሱብሓነሁ ወተዓላ። ህዝቡ እዚህ ላይ የተባበረ በሙሉ እንደዚህ ስትንሰፈሰፍ ለእናት ለአባቷ እነሱ አይኗን ሳያት ይሄን ቀን ነበር የጠበቅኩት። የኔ ጌታ ምን ይሳነዋል? አሳየን ወላሂ። አላህ የሙሉ አፊያዋን ይመልስላት። እንደዚሁ ደግሞ አረብ ሀገር እስር ቤት ያሉ ወንድም እህቶቻችንን በሰላም ለሀገራቸው ያውቃቸው። እውነት እኔ ከቃል በላይ ነው ማለት። እንደዚህ ቁጭ ብለን ስናይ እውነትም አይመስልም፣ ህልሙላ ነው የሚመስለውና እዚህ ላይ ብቻ የተሳተፋችሁ በሙሉ በአቅማችሁም በዱዓችሁም በጸሎታችሁም ክፍያውን የሚከፍል የሰማይ የምድር ባለቤት ነው፣ እሱ ይክፈላችሁ። ሌላ በህይወትም የለችም ብለውን ነበረ። እያወቅን እኛ ኢንፎርሜሽን እየደረሰን አንጀቷ ወጣ፣ ኩላሊቱ ወጣ፣ ብዙ ነገር አልሐምዱሊላህ። እንደዚህ ሙሉ ሆና ማየታችን እናትና አባቷ አቅፎ ሲስሟ ታየን። ምስጋና ይገባው ማያልቅበት ጌታ። ሁላችሁም ፈጣሪ ይክፈላችሁ። እኔ ቃል የለኝም። ኢትዮጵያውያን፣ ኤርትራውያኖች፣ ሙስሊሞች፣ ክርስቲያኖች፣ ፕሮቴስታንቶች የሁሉም ሌላ ጸጉርሽን አስሬ እሺ፣ ሸፍነሻል። ፊት ለፊት ላይ ተቀምጠን ጸጉርሽን ሸፍነሻል። እናስባስባላችሁ ወላሂ ንገሪያቸው። ምን የምትፈልጊው? እኔ እስልምና እፈልጋለሁ። ለዓለም ህዝብ ሁላችሁ ጌታዬ ናቸው። እኔ ሰይጣን መሆኔ አምናለሁ፣ ግን እኔ ሰይጣን መሆን አልፈልግም። በእኔ አደም መሆን እፈልጋለሁ። እንደናንተ ብርሃን ሊመጣልኝ እፈልጋለሁ። የዓለም ህዝቦች ስለዚህ እንደገና ነው ሻሃዳ የምትይዥው? ሻሃዳ እናንተ አምላኮቼ ናቸው። ተዋት ኸድር ረጋጋ። ካሊድ አሁን የምትናገረው ንግግር ሁሉም ነገር አይያዝም። ተው ካሊድ ሚዩት አድርገው። በዚህ ሰዓት ሁለት ነገሮች አሉ ተስፍሽዬ። አንድ የቆየችበት እዛ የቆየችበት ሎንግ ተርም ነው።
ከእንደገና ደግሞ ትወጣለች በተባለች ጊዜ እኔ ጋ እንኳን ስትደውልልኝ እንደዚህ አልነበረችም። ገባ ጓጉታ ነበረ። ከዛ ደግሞ ነው ስለዚህ ትንሽ ትረጋጋ፣ 2 ቀን 3 ቀን 4 ቀን ወር 2 ወር ትረጋጋ። ከዛ ሳይካትሪስት መታየት ካለባት ትታያለች። አሁን ግን ምንም በቃ ከዚህ በኋላ ምንም አያስፈልግም ማለት ሚዲያም ላይ መቅረብ አያስፈልግም፣ ምንም ነገር አያስፈልግም። በቃ አየን እጃችን ላይ ባለው ቪዲዮ አንተ ላይ በተደረገው ሁላችንም ቪዲዮ ሰርተን ህዝቡን ማመስገን አለብን። ጌታችንን አመስግነን እዚህ ላይ የተባበረውን በሙሉ ኡስታዞች እዚህ ላይ ተባብረዋል። ቄሶች እዛ ቦታ ላይ የተገኙአሉ። እነ መሐመድ አልዓሩሲ በሚችሉት አቅም ወጥተው ገብተዋል ከኛ ጋር። ስለዚህ ሁሉንም አመስግነን ከዚህ በኋላ እኔ ይቅርታ አድርጉልኝ እህቴ ማለት ናት። ለራሴ እንዲሆን የማልፈልገውን እህታችሁ ላይ እንዲሆን የማትፈልጉትን ሌላ ከዚህ በኋላ ሶሻል ሚዲያ ላይ መምጣት የለባትም። ትረጋጋ፣ ህክምና ታርግ። በቃ መግባቷን ሁላችሁ ማየታችኋል። በቃ ከዚህ በኋላ ምክንያቱም በዚህ ሰዓት የምትናገረውም ንግግር ቫላንስ ያልሆነ ስለሚሆን ፕሊስ በቃ እናትና አባቷ አቅፈዋታል፣ አቅፋለች ቤተሰቧን፣ ለኢትዮጵያ ምድር በቅታለች። አልሐምዱሊላህ ከእሷ ጋር የነበሩት ፍርዱ እንደተወሰነባቸው እንደተደረገባቸው እናውቃለን። የሁላችሁም ክሬዲት ነው ከፈጣሪያችን በታች ሱብሓነሁ ወተዓላ ፈጣሪያችን በታች ሱብሓነሁ ወተዓላ ፈጣሪያችን በታች ሱብሓነሁ ወተዓላ። ከዚህ በኋላ የእሷን ቪዲዮ ይሄ እንደዚህ የምትናገረው መግባት የለበትም። ተስፍሽ ሌላውን ነገር በውስጥ ተነጋግረን የሚቀር ነገር ስላለ እሱን ጨርሰን ደግሞ የቀረም ገንዘብ አለ የተቀመጠ በራሷ ስም የሚሆን ነው። 13 ዓመት ማለት ሰው ልጅ ወልዶ ያሳድጋል። 13 ዓመት እድሜ ነው እና ቀላል ስላልሆነ ውስጡ አሁን ያለውን ነገር እንዲህ ነው ብሎ መናገር እኛ እንኳን የተሰማንን እያያችሁ ነው እናንተ ከስር የተሰማችሁ። ስለዚህ ሌላውን ነገር ጨርሰን ለሷ የተቀመጠ ነው፣ የህዝብ አማና ነው። አማናችንን እኛ ቢኢዝን ረበል ዓለሚን ያንን እንወጣለን። ይሄንን ብቻ ነው እኔ የምላችሁ እህቶች፣ ወንድሞች፣ ወገኖች። እሺ ተስፍሽ። እሺ ሁላችሁንም ከልብ እናመሰግናለን። ያው ያስወጣሁት እኔ ነኝ ወንድም ካሌድን። ከዚህ በላይ መቀረጽ ስለሌለባት ነው። በቃ የሚደረግላት ነገር ይደረጋል። ምንም ማውራትም ማስወራትም አያስፈልግም። ያለው ነገር በቂ ነው። ጤናዋ እስኪመለስላት እና መስመር እስክትገባ ድረስ የምትፈልገውን ነገር ታደርጋለች። አሁን የምንፈልገው ጓደኛዋ መምጣቷን ብቻ ነው ማረጋገጥ የምንፈልገው። ከዚህ በኋላ ማንም ሰው ሚዲያም እንዳይቀርጻት። ዛሬ የተቀረጸው በቂ ነው። የገባላትን ብርም በአካውንቷ የቀረላትን ብርንም አስተካክለን አካውንት ከከፈተች በኋላ ትራንስፈር ስናደርግ አንዴ እናሳያችኋለን። አደራችሁን እንወጣለን። ከዛ ውጪ የምናደርጋቸው ግብአቶች ሁሉ ሪስክ ይዘውብን መምጣት የለበትም። ድካማችንን ልፋታችንን ገደል መግባት የለበትም። ስለዚህ አሁን ወንድሞቿ አየር መንገድ ጓደኛዋን የሚያውቃት እዛ ናቸው ያሉት እና እነሱ እስኪመጡ ድረስ እንጠብቃቸዋለን። ያችኛዋ እህታችን ስለሆነች ማለት ነው እና ያንን ነው የምናደርገው። አሁን እኔ ማስገባው ሰው አንዴ መሲል ጨርስ ማስገባው ሰው 2 ደቂቃ ሰጥቻችሁ ደስታችሁን እንድትገልጹና እንድናወራ ነው። እሺ ደጋግመንም ከዚህ በኋላ ማየትም እንትን አይሆንም። ስትገባ ቪዲዮን ይልኩልናል፣ እናሳያቸዋለን። ትታከም፣ እሷም ትታይ፣ ቼክ ትደረግ። ሪከርድ ተደርጎ የሚወጡ ቪዲዮዎችን መቆጣጠር ስለማንችል መጠንቀቅ አለብን። ሳናውቀው በደስታ መሀል እንዳንከስር ብዬ ነው። እሺ መሲ 1 ደቂቃ ልስጥሽ፣ ተናገሪ እና ግጥም አለኝ ዘቢባ እያለች ነው። አመሰግናለሁ ተስፍሽ። ሁላችሁንም ሰላም ዋሉ። ግን አንድ መናገር የምፈልገው ነገር ተስፍሽ